ፌስቡክ ላይ በዚህ ቁጥር ይደውሉ። እንግዲህ ሰውየውን አታውቀውም፣ ከዚህ በፊት አታውቀውም፣ ፎቶ የላቸውም፣ የት አካባቢ እንደሆነ አታውቁትም። ዝም ብሎ የተቀመጠ ቁጥር አንስታችሁ ይሄን ያክል አስገቢ ሲልሽ የምታስገቢው ወላሂ እኔ በጣም አሁን ትናንትና ወዲያ ነው ምናምን ነው ከጃጓር ጋር ይሄን እያወራን ቆይተን ስንስቅ አምሽተን ነው እንደሞ እቺ ድጋሚ መጣችሁ ገና ሚሊዮን ይመጣል። የሚያሳዝን ነገር እኮ ነው። አሁን እዚች ልጅ ገንዘብ ለማስመለስ አንድ አማራጭ ነው ያላት። እንግዲህ አማራጭሽን ልንገርሽ መሲ። እሺ ባንክ ቤት ሰራተኞች ካሉሽ ቤት ዘመዶች ኢትዮጵያ ያሉ ዘመዶችሽን አንዱ ከባንክ ቤት ሄዶ ባንክ ቤት የሚሰሩትን ለምነው። ይሄ ሲጀምር አይወራም ነበር አይባልም፣ ምክንያቱም ህገ ወጥ ነው። የሰው አካውንት ማስፈተሽ ህገ ወጥ ነው። ግን ባስገባሽበት አካውንት በዚህ አካውንት ተሳስተን አስገብተን ወይ ተዘርፈን ነው ባካችሁ ብላችሁ አስፈላጊ የሆነ ነገር አድርጋችሁ ፎቶና የትውልድ ቀበሌ ወይንም የመኖሪያ ቦታ ይጠቁማል። አካውንቱ ፎቶ ይወጣል ከአካውንቱ ላይ ማለት ነው። ያንን ፎቶ ይዘሽ መተሽ ለኔ ካመጣሽልኝ ያንን ልኬ አሁኑኑ ብር መልስላት። ያለበለዚያ ትፖስታለህ እንዲያርጉ ያጭበረበረ ካልኩት ያው ቃሊቲ ነው የሚገባው በአንድ ቀን ያውቀዋል። ስለዚህ በዚህ መንገድ ያንቺ ገንዘብ ሊመለስ ይችላል። ምን አይነት ይውልሽ መድኃኒት የሚሰራ አባት እንደው አሁን ቅድም ጃጓር ሐቁን ተናግሮታል። አይሻርለ ልጅቷም በአካል አግኝቷት በአካል ተሄዳ በመታመም ጸበልም ሆነ ምንም ሆነ ክርስቲያን እስከሆንሽ ድረስ ባንቺ ላውራ ብዬ ነው። ካልሆነ በስተቀር ያንም ራሱ በነፃ ነው። ይሄን ያክል ገንዘብ ተከፍሎ አይደለም። ካልሆነ በስተቀር በእንዴት አመሽ ኦንላይን ማታውቂው ሰው ሙስሊምስ ብትሆኚ አሉ ሙስሊሞችም ሙስሊምስ ብትሆኚ ሰውየው የት አገር ሰው ነው፣ በየት ሀገር ያለው ኡስታዝ ነው፣ በየት ሀገር ያለ ሼክ ነው በአካውንት ብር አስገቢ ብሎ ያን ያክል ገንዘብ እንድታስገቢ የሚያደርግሽ የትኛው ሼክ ነው? ካልሆነ ኦንላይን ቁርአን ይቀራልሻል። ያለበለዚያ ራስሽ ወቃያ ብለሽ ቁርአን አዳምጠሽ ነው ይለቅሽ ሲር ከሆነ ማለት ነው። ዝም ብላችሁ ያገኛችሁበት አካውንት ላይ የምታስገቡት እናንተ ነፈስ ስለናችሁ ነፈስ። አሁን እዚች ልጅ ገንዘብ ካለዚያ አይመለስም። እሱም የሚተባበራት ከተገኘ ነው ባንክ ቤት 100 ምናምን ሺህ ብር 10 ሺህ አስገቢ ብሎሽ ድጋሚ አስገቢ ሲልሽ ሌባ መሆኑን ማወቅ ነበረብሽ። አይ ከሰራ ስራ ልኝና ልጅቷ ስድን ቀሪውን እሰጥሃለሁ 4 ነጥብ እንደው ካመንሽበት ራሱ ነው። 16 ሴቶች እንደዚህ እያለቀሱ መጥተዋል። እሷ እንደውም ሳታለቅስ ደረቷን ነፍታ የምታወራው ደም እያለቀሰች አንዷ መጣች። ስንት ነው እላታለሁ። ከየት ተነስቶ ነው? ከ42 ሺህ ብር ተነስቶ ነው ማለት ነው። 42 ሺህ አስገባችለት። አሁንም አባትሽማ በዚህ አይደለም አንድ ሺህ ብቻ ነው ለኔ የሚሆነው ሌላው የሚመለስልሽ ይላታል። ከዛ ያንን ካስገባች በኋላ አባትሽ ሌላም ተደርጎበታል 80 ሺህ ጨምር ይላታል። 79 ሺህ የሚመለስ ነው 1 ሺህ ወደ እኔ የሚገባ ነው። አሁንም ጨምሪ። ልጅቷ እየተናደደች ብሩን እየተበደረች እየተናደደች ጭራሽ ያወጣችሁ ብር አይ እንደዚህ ካልሆነ አይሆንም ብሩም አይመለስልሽም አባትሽም አይድንም ስትባል እየጨመረች እነዛ የዩኒቨርሲቲ ተማሪዎች ናቸው ስራ አይደለም ከንጽል ምን ያክል እንትን እንደሆነች ስላወቁና ቪዲዮም ሰርቼ ነበረ። ሲጀመር እናንተ ያንን ቪዲዮ አትከታተሉትም እና ፕሊስ ሴቶች በማታውቁት አካውንት እና ለማታውቁት ሰው በምንም ስራ ሊሆን ይችላል በምንም ውል ገንዘብ ካወጣሽ እንደተበላሽ ቁጠሪው። አራት ነው የማርያም ልጅ ሁሌ ነው የምትጠይቂኝ አይደል? ነግሬሽ የለ እንዴ ገና ተቋሙ ይቋቋምና ከሱን እንጀምራለን ብዬሻለሁ አይደል? ወይ ካይሮን እሱና አረጋዋለሁ እዚህ ያለ ህጋዊ ፍቃድ ደግሞ ማንንም መክሰስ ማያገኝ አልችልም። መብረቁ ተጨማሪ ደግሞ እንዴት ነው አንድ ሰው እስቲ እንደው በምን ተአምር ነው ሰው ሊያድን የሚችለው? መጀመሪያ ለምን ራሱ አይድንም? እሱ እኮ የትምህርት ቤት ገብቶ እኮ ነው ገንዘብ እንዴት አድርገው እንደሚበሉ እኮ በጣም ሰልጥነው እኮ የሚጠብቁ ብዙ ሰዎች አሉ። እና እንዴት ነው ሰው ሊያድንሽ የሚችለው? ሐኪም ቤት አይደለም ሄድሽ፣ ዶክተር ጋር አይደለም ሄድሽ ያማከርሽው። እንዲሁ ገና በመላምንት ገና እንደዚህ ያድናለው እንደዚህ ነው ብላችሁ እንደዚህ የምታምኑ ይቁም እንዴት እንደሆነ አላውቅምና አሁንም ቢሆን እንገራቸው እዚህ ቤት ውስጥ አሁን እዚህ የምትከታተሉ ሰዎች ያላችሁ እንደው ከየትም ቢሆን አይደለም በአካልም ብታገኙ አንደኛ ሲጀመር ማከም ከሆነ ማዳን ከሆነ በነፃ ያድንሽ ስልጣን። እሺ ስለዚህ 66000 ያስገባሽላት እስካሁን ድረስ በአጠቃላይ 66800 66800 ብር። እሺ በ200 መጀመሪያ 225000 የተባልሽው ለምኑ ነው? ሶፋ ነው
ኮርነም ቦፌ መጅልስ ፍራሽ የተቃነጠ እንደዚህ ንጣፍ ሁሉም ዝርዝር አለኝ እልክልሻለሁኝ። ቁም ሳጥን እሺ፣ 2 ቁም ሳጥን። ሌላስ? ብፌ፣ አንድ ብፌ። እሺ፣ ሌላስ ምን አዘዝሽ? አልጋ፣ አንድ አልጋ። መጅልስ ንጣፍ ደግሞ እችን አበባ ምንጣፍ ምናምን ትራስ 4 ፍራሽ ምንጣፍ 4 ፍራሽ ነው ትራስ እስተ መደርደሪያው እስተ ትራሱ 12 ትራስ ጋር እሱማ ኦልሬዲ መጅልስ ነው። ከመጅልስ ውጪ መጅልሱ ብቻ ነው። ለሁለት ክፍል ነው ማሪ፣ ለሁለት ክፍል ነው። ኦኬ። ስለዚህ 4 ፍራሽ እና ትራስ ከነትራሱ። አዎ ለአንዱ እንደገና መጅልስ ለብቻ ደግሞ ለአንደኛው ክፍል። መጅልሱን ጽፌያለሁ። እሺ 4 ፍራሽ ከነትራሶቹ። አዎ እሺ 4 ፍራሽ ከነትራሶቹ። እሺ ይኸውልሽ ያዘዝሽው አንቺ ከሷ 2 ቁም ሳጥን፣ 1 ብፌ፣ 1 አልጋ፣ መጅልስ፣ ምንጣፍ፣ 4 ፍራሽ ከነትራሶቹ። ለዚህ ሁሉ ነው 225,000። እንደገና ንጣፍ ተታይ ደግሞ ይሄ ባለ ሰንቲሙ ምጣፍ እችን እንትኗ ዙልዬ ደግሞ አልያድስ ስት ያለ ያቺ ሁሉም ሆኖ ተሳስበን ነው። ሁሉም ሆኖ ነው 229,020 ብር የሆነው 229,020 ብር። ኦኬ ምንጣፉን 3 አድርጌዋለሁ፣ 3 ምንጣፍ። ኦኬ አሁን ለነዚህ ሁሉ እቃዎች 229,020 ብር መጣ። ከ229,020 ብር አንቺ ቅድመ ክፍያ 66,800 ብር ከፈልሽ አይደል? አዎ። ከከፈልሽ በኋላ ምን ተፈጠረ? ከዛ ተከፈልኩ በኋላ ስልክ አላነሳም አለች። ልክ ብሩ ከገባላት ስልክ ማንሳት ተወች? አዎ። ኦኬ እሺ፣ ስንት ጊዜ ሆነው ማንሳት ከተወች? ብሩን ካስገባሽው ስንት ጊዜ ሆነው? ካስገባሁት ይሄንኛው 6 ወርና 5 ወር 6 ወር ይሆነዋል የኋለኛው። ያንኛው ግን አመት ይሆነዋል። አንዴ ዝናብ ነው ትትል፣ አንዴ ደግሞ ወለድኩ ትትል ታቶልዲ ነው፣ አንዴ መንገዱ ምናምን ትትል። ተፊትም እኛ አንዴ 6 ወር 5 ወር ይቀመጥና ቤቱን አበቃቅተን እንወስዳለን ነበር ያልናት ጓደኛዬ ጋር። አሁን የጓደኛዬ ቤት ያበቃ ጊዜው ሰጅት እንላት ሁሉንም ገንዘብ ላኳለች። ልከን ደግሞ ስልኳን ዘጋይ። ሁሉንም ማላክሽም 66,000 ብቻ ነው እኮ ይላክሽ። አንቺ ተበላሽው አሁን 66,000 እሱ ያለችው ሁሉንም ነበር። እኔ ሁሉንም አልጨረስኩላትም። እንኳንም አልጨረስኩ። ፈጣሪ ያዳነሽ፣ አላህ ሲያድንሽ ነው። ቆይ እኔ የምለው ግን እናንተ ለምን ቤተሰብ የላችሁም እዛ ሱቅ ሄዶ የሚገዛ? ታውቂያለሽ እንግዲህ ላይ ያኔ ማንኛውም ሰው የሚገበያይ ነው። እንደዚህ ይሆናል የሚያገባ ሀገርም ስላየችው እንዴት ትበላለች አላልኩም እኔ። እነዚህ ከባድ ነው ብቻ እውነት ማለቴ። ከአንድ ሰው ከማዘዛችሁ በፊት ስሙን ጠይቁ። ስለዛ ሰው ዞር ብላችሁ ሚዲያ ላይ ጠይቁ። ያ ሰው ስሙ ንጹህ ነው ወይ? ያ ሰው ታማኝ ነው ወይ? የከስተመሮችን አስተያየት፣ የደንበኞቹን አስተያየት ስሙ። ስለዛ ሰው ዝም ብላችሁ ከምታዙ እነዚህ ዩቱበሮች ምናምን ኢትዮጵያ ውስጥ ከአረብ ሀገር ገብተው እንትን ይኸው ብዙ ነን እያሉ ነው። እኔም ተበልቻለሁ ዘጠኝ ነን እያሉ ነው። 9 ሴቶች ዘጠኝ አሉን። እንኳን ማቃቸው 9 አሉን። የጋ እንኳን የነገሩ ልጆች ማለት ነው 9። ታዲያ 9ኛችሁ ሚዲያ አትጠቀሙም? አትሰሙም? ስለነዚህ ሰዎች ሙቤ ሚዲያ ቪዲዮ ሰርቶባቸዋል። የተበላ ሰው እሱ ጋር ሄዶ ሰምቶ ቪዲዮ ሰርቶባቸዋል። እኔ ልንገርሽ ማሬ፣ ሙቤም ይሄንን አጀንዳ ሰምቶ ጠራንና ስለሷ ሲናገር የገዙት ልጆች ቀብድ የከፈሉት ልጆች መጡ። ገባሽ? አንዲት ልጅ ይዛው ስትወጣ ሌሎቹ መጡ። እኔም እኮ ከሷ አዝዣለሁ እያሉ መጡ። ከዛ ሳዳና ሙቤ በፍጹም መስማማት አልቻሉም። ገብቶሻል? ቅረቢን ብትባል አልቀረበችም። እንደውም ሰደበችው። ተሰዳደቡና ነገሩ ምን ላይ እንደደረሰ አላውቅም። ሁላችንም በራሳችን ጉዳይ ሄድን ማለት ነው። አንዷ በከሰሰችው ነው እኔም እኮ አዝዣለሁ እያሉ የተሰባሰቡት።
የሚገርምሽ ነገር ደግሞ የዛሬው እንደኛ ገና ሳዳ ቤት ወደና አሊ የሚል ወጣልኝ 186,000 ሰብስክራይበር አላቸው። እነዚህ ናቸው ሰኢድ ሰአዲና አሊ እነዚህ ናቸው። አዎ እሺ እንዴት እዚሁ በቤዛ ላይ ነው። ኦኬ በዩቲዩብ አየሻቸው። ከዛ ስልካቸውን ከየት አመጣሽ? አነሳው ተንት ላይ አንስቼ ደወልኩላት። ከዛ መጅልስም ሀይጋ ምናምን አዘዝኳት። እሺ ግን የሰው ስም ልትከሽ ስለሆነ ቪዲዮ ማብራት አለብሽ። በቪዲዮ ይሰማል። ቪዲዮ ማብራት አለብሽ። እሺ ታወቅኩበት አባባለሁ። አሁን ይጋብዝሻለሁ። ኢንቫይት አድርጌሻለሁ። ቪዲዮ የሰው ስም ስንከስ ግዴታ ቪዲዮ ማብራት አለብን። አይ አቡዬ አልበራም ማሪ ሲቪ ከዛ ጌቴንም ሄዲያ ለክታ እንደገና ቪዲዮሽን አብሪ። አይታይም ሴቭ የሚለውን ነክተሻል? እሺ ሴቭ የሚለውን ካልነካሽ ለኛ አይታየንም። አሁን ትታያለሽ ውዶች። 1000 አልሞላትም ለምትል 200 ብቻ ነው። እንደ ድሮ ቪዲዮ ለማብራት 1000 ፎሎ ቀርቷል። 200 ፎሎ ያለው ሰው ቪዲዮ ማብራት ይችላል። ቲክቶክ ተቀይሯል። እሺ እናቴ ቀጥይ። እና አዝጃት ቤቴንም ሄዲያ ለክታ ቪዲዮ አለኝ የለካችሁ ቤቱን የላኩበትም አለኝ ሪካርድ የተደጋገግንበትም አለ። አሁን እንደገና ዘጋች ስልኳን። እሺ ኮሜንት ላይ የታወቁ ሌባ ናቸው የምትሉ ሌባ ከሆኑ ለምን አላሳወቃችሁም ለህዝቡ? ሌባ ከሆኑ ለምን አልነገራችኋትም? እንዳታዝ ሰው ከተበላ በኋላ ሌባ ናቸው የምትሉት ምንድነው? ማንም ኃላፊነት የሚሰማው የለም? ሌብነታቸውን ያወቀ ቪዲዮ የሰራ ለህዝቡ ያሳወቀ ህዝብ። እሺ መጀመሪያ ከጨለማ ውጪ እናቴ፣ ጨለማ ላይ ነሽ እኮ አትታይም። በዛ ላይ ካሜራውን ቆርጠሽ ቅንድብሽ ብቻ ነው የሚታየን ብርሃን ቦታ ላይ። አዎ እንደሱ እና አስተካክል። ሰው ሲነግራ ተነግሯቸዋል። ሙቤ ሚዲያ ተናግሯል። እሺ ሙቤ ሚዲያ ሲናገር አልሰማሽም? ተናግሯል ማለት በላይ ቪዲዮ ሰርቷል ጋይስ። ታፊት ነው የላኩላት ታፊት ነው። እሺ ውዴ ይኸውልሽ በስተክክል ቁጭ በይ። እያየንሽ አይደለም። ስልኩን ማስቀመጥ ከቻልሽ አስቀምጪው፣ ካልሆነ ደግሞ ይኸውልሽ ስልኩን ስትይዥው እንደዚህ ያዥው። አየሽ? እንደዚህ ፊት ለፊት። እሺ ይሰማሻል? አዎ ይሰማኛል። እሺ እንትን አንቺ ስለነሱ ማንም ሰው ሲናገር አልሰማሽም? እኔ አሁን ተላኮ ወዲህ ነው የሰማሁት። ሚዲያ ላይ እንደዚህ በልታናለች እያሉ ተዛ ብዙ ልጆች አሉ። እኔ ደግሞ ጎረቤት የጋሉ ባባ የምትባላለች እሷ ጋር ሂዳ ለከታልናለች። እኔም ቤትም የሷንም ቤት ራሱ የለካችሁ ቪዲዮ አለ። ሪካርድ የተደራረግ ነው ብር የላኩበት ሁሉም ማስረጃ አለኝ። እሺ ቆይ አንዴ እስኪ ሙቤ ሚዲያ አናግሯቸው አንሰጥም አሉ። የማንን? አንቺ ከኔ በፊት ሌላ ቦታ ሄደሽ ነበር ከዚህ በፊት? እኔ ገና የመጀመሪያ ጊዜ ነው እንትን ላይ ተወጣ ገና የመጀመሪያ ነው። እሺ ቆይ ሙቤ ሚዲያ የሚባለው ልጅ ቪዲዮ ሰርቶባቸው መስራቱን አላየሽም? ተኋላ ነው ያየሁት። እሷን የተረፈውን ብር ላኪና ልውሰጂልሽ ስትለኝ 41,700 ልኬ እንደገና በሳምንቱ አየሁት ሙቤ ሚዲያ ላይ ለጥፈዋት። ኦኬ ስለዚህ አንቺ ስንት ብር ነው የተበላሽው በሷ? እሺ ለምንድን ነው ስልክሽ ማታስተካክል? ለምንድን ነው ቅንድብሽ 6,800 ብር ነው አሁን እሷ ላይ የላኩላት። እህቴ ትሰሚኛለሽ ማሬ? ስራሽን አቁሚና ይሄን ድል ከወጣሽ መልሰሽ አትገቢ። ስራሽን አቁሚና 10 ደቂቃ 15 ደቂቃ ብቅ በይኔ ብቅ እንዳልኩት ሰውን ዘረፉኝ እያልሽ
እየተናገር አንቺ ሳትታይ አይሆንም። እኔ እና እሷ ፈጠን አንቺ ከቀንድም በላይ ሆነሽ። ስለዚህ ቆም በይና ስራሽን አቁመሽ በደንብ ታይ። አሁን እታያለሁ። ቀረብ ላይ ትንሽ ቀረብ ቀረብ አንቺ ያስገባሽው ገንዘቡን በማን አካውንት ነው? በማን አካውንት ነው ያስገባሽው ገንዘቡን? እና እንደዛ ነው። አሁን ተኋላ እንደዚህ ብዙ ልጆች አሉ የተበሉት። እኔ ኋላም ብዙ ልጆች አሉ አሁን ተታች። እሺ አንቺ በማን አካውንት ነው ያስገባሽው? እኔ ያስገባሁት በሰዓዲያ። በራሷ በሰዓዳ? አዎ እሷው ልካሊ በሰዓዲያ ነው። ሰዓዳ። እሺ እሺ። ያናገርሽው መጀመሪያ በማንን ነው? መጀመሪያ እሷኑ ነው። ሰዓዳ እሷኑ ነው ያናገርኩት። ሰዓዳ ዩቲዩበሯ። ኦኬ ኦኬ። ባሏ ዝም ብሎ አብሯት ዩቲዩብ ይሰራል እንጂ ቢዝነሱን የምትሰራው እሷ ብቻ ናት? እሷ ብቻ ናት ቢዝነሱን የምትሰራው? ባሏ ዩቲዩብ ላይ ብቻ አብሯት ይቀርጻል እንጂ ቢዝነሱ ላይ የለበትም? አይሰማኝም አቡዬ። ስልክሽ ታፍኖ እኮ ነው። ስልክሽን በቂጡ ቁጭ ካረግሽው ማይኩ ይታፈናል። እኔ ቁጧን አነሳሁኝ፣ ደወልኩላት። ቤቴን ሂደሽ መለካት ትችያለሽ ያልኳት ተዋና አለችኝ። ሂድ ያለከታ ላከችልኝ። ተሳሰብን። የተሳሰብንበትም የተጣጣፍነውም አለ 229,020 ብር ይሆናለችኝ። 66,800 ብር አስገባሁላት 3 ጊዜ። የአንደኛው አሁን ተኋላ ነው ባስገባሁኝ ለወስዲ ነውና ቀለም ብቻ ነው የቀረው። ሁሉንም ዝጊ ትትለኝ አሁን ሁሉንም አልዘጋም ትታደርሽ እሰጥሻለሁ ብዬ 41,700 ልኬ በ8 ቀኑ ሙብ የሜዲያ ቤት ተለጥፋ አየኋት። በትንሹ አግኝ አቡዬ። በትንሹ ነሽ እኮ ማሪ፣ እኩል ነን።